ተጣልቼ ከማን ጋር ይመስልሻል? እስቲ ገምጪ። ከኤላ ጋር ነው? ሰብለ በፈጠረሽ የዚህን ሰውዬ ስም እኔ ፊት አታቆላምጪ። እሺ አላቆላምጠውም። በቃ ተረጋጋ። እንዴት ነው የምረጋጋው? ማሾፊያ መሳለቂያ እያደረገኝ ደግሞ ባንቺ የተነሳ ነው ክብር እየተነካ ያለው። እሺ እኔ ምን እንዳደርግ ነው የምትፈልገው? አጠገቡ እንድትደርሺ አልፈልግም። እኔ መቼ ሄድኩኝ? እሱ እኮ ነው እየመጣብኝ ያለው። ከልብ ካለቀሱም ባይገድ አንተ ለምን ትሰጋለህ? ቆይ እኔ ፍቃዴን ሰጠው አይደል እንዴ? አንተ ብቻ ነኝ ብዬ በቂ አይደለም ሰብለ። ብትፈልጊ እንዲርቅሽ አጠገብሽ እንዳይደርስ እኮ ማድረግ ትችያለሽ። እሱን ለማድረግ እኮ እየሞከርኩኝ ነው። ሰብለ እንደዚህ መሆኑ እኮ ልጅ አይደለም። በጣም እኮ ስለምወድሽ ነው። አውቃለሁ። አሁን አንተ ተረጋጋ። እኔ የማደርገውን ነገር አድርጌ ከኔ ያርቀዋል። እሺ እረጋጋለሁ። መሲ ቆይ በምን ቋንቋ ብነግርህ ነው የምትረዳኝ? ሳልረዳሽ ቀርቼ እኮ አይደለም፣ ግን እያደረግሽ ያለሽው ነገር ልክ አይደለም። ናታን እኔ ላይህም ላገኝህም አልፈልግም። እኔ ደግሞ አንቺን አለማየትም አለማግኘትም አልችልም። ናታን እያናደድከኝ ነው። በቃ ብቻዬን መሆን እፈልጋለሁ። ተወኝ። የምር ግን ፌር አይደለም። ምን ባጠፋ ነው እንደዚህ የምትቀጣው? አጠፋህም አላጠፋህም ካንተ ጋር አለመሆን መብቴ መሰለኝ። መብትሽ አይደለም። እንዴት እባክህ? እንዴት ማለት ጥሩ። ምክንያቱም ግዴታሽን ሳትወጪ መብትሽን መጠየቃችን። ምንድነው የምትዘላብደው? አልዘላበድኩም። እውነቱን ነው የተናገርኩት። መብት ካለ ግዴታም አለ። እሺ ምንድነው ግዴታዬ? በጓደኝነት ግዴታ መሰረት ያለ ምክንያት መወሰናችን። ናታን ተወኝ አልኩህ እኮ። ምንድነው ችክ የምትለው? እሺ ወይ ቃጀል ጋር ደውዬ ፒስ እንድትፈጥሩ ላድርግ። የዛችን ዱርዬ ስም አትጥራብኝ። እሺ መሲ፣ ትዕግስቴን እየተፈታተንሽኝ ነው። ከሄድኩ ግን ዳግመኛ አልመለስም። እሺ እኔም እንድትመለስ አልፈልግም። ቆይ እኔ ያህል ምን አድርጌሽ ነው እንደዚህ የጠላሽኝ? እኔ ጠላሁ አልጠላሁ ከያቺ ዱርዬ ሚስት ጋር ሄደህ ትሸጎጣለህ። በይ ከአሁን በኋላ እንደፈለግሽ መሆን ትችያለሽ። እሺ ሰላም ነው ቤዛ? አዎ ስለሆነ ሰው ልጠይቅሽ ነበር። ስለማ? ስለ ጸጋ። አንተና ጸጋ ደግሞ ምን አገናኛችሁ? ልጁ የሆነ ትንሽ ግራ የሚያጋባ ባህሪ ያለባት፣ ዝም ብላ ትከታተልኛለች። ለምን? ምን እንጃ። እንደምታውቂው እኔ ለዚህ ትምህርት ቤት አዲስ ነኝ እና ሁሉንም ሰው ለመግባባት እሞክራለሁ። እሷ እንደውም የአንቺ ጓደኛ ስለመሰለችኝ አንዱ ለቀን ሂጅ ላወራት ሞክሬ ነበር፣ ግን እስከ ሰፈር ድረስ ተከታተለች። እንዴ ቆይች ልጅ አማታል እንዴ? እኔንም እኮ ግራ ገባኝ። አሁንም ደግሞ ግቢው ዝም ብላ ትከታተለኛለች። ተዋት፣ እሷ ራሷንም ስለማታምን ነው። ሁሉም ሰው እንደሷ ነው የሚመስላት። እንግራ አጋባችኝ እኮ። ተዋት፣ እኔ አናግራታለሁ። እዚህ ግቢ ያላችሁ ልጆች ግን የሆነ ኮምፕሊኬትድ የሆነ ላይፍ ነው ያላችሁ መስሎ ነው። ህይወት እኮ በየቦታው የራሷ መልክ አላት። እስክትለምደው ትንሽ ጊዜ ነው። እና ግን እንዴት ነሽ? እንደምታይኝ ያሬድስ ደህና ነው? ደህና ነው። አይ ቲንክ የማውራት ነው አይደለሽ? በቃ ላይሽ ስለተረዳኸኝ አመሰግናለሁ። ቻው። ለምንድን ነው ልንጆን የደበደብከው? እና በመጣ ቁጥር ሲሰነዝር ዝም ልበል? ቆይ አንተ ከኔ ምንድን ነው የምትፈልገው? ሚሰብና እሱን ከኔ ይልቅ ልብሽ የምትጠይቂው መልሱን ይነግርሻል። ልቤማ የሚነግረኝ በጣም እንደምጠላህ ነው። የሆነስ ሚሰብና በአንቺ ላይ ውሸት ያምር። ቆይ ማንንም ብለህ ነው እንደዚህ የምትመጻደቀው? እውነት መናገር መመጻደቅ ነው እንዴ? ትሰማኛለህ? አሁን የመጣሁት ለአንዴና ለመጨረሻ ጊዜ ላስጠነቅቅ ነው። ከዚህ በኋላ ብታስቸግረኝ ቢሮ ሄጄ ነው የምከስክ። ጥሩ፣ ከልብሽ ከሆነ አጠገብሽ አልደርስም። ሌላው ደግሞ ጆዬን እየሄድክ የምትተናኮሰውን ነገር ታቆማለህ። እኔ ሰው ሳይደርስብኝ ምድርስ አይነት ልጅ አይደለም። እዚህ የመጣሁት ለመማር ነው። አላማዬን የሚያደናቀፍ ማንኛውንም ሰው መቋቋም አልችልም። እሺ? እኔም ያንቺን አላማ የማደናቀፍ አላማ የለኝም። በጣም ጥሩ። ስለዚህ ተባባልነውን ተግበር። ሚሰብለ መልካም ቀን። ምን ሆነሽ ነው? ምን ሆነሽ ነው? ይሄ ኤልያስ የሚባል ልጅ አቃጥሎ ሊደፋኝ ነው። ደግሞ ምን አረገ? ጆንዬን አይመታውም መሰለሽ? እሰይ ደግ አረገ። ምን ማለት ነው? ቆይ የኔ ጆኒ በመመታቱ ነው ደስ የሚልሽ? አዎ በጣም ነው ደስ የሚልኝ። ምን አለው? ጆኒ የሚባል ልጅ አይመቸኝም። በቃ ፍቅረኛ እኮ ነው። እንደዚህ ደስ የሚለኝ ነው እንደሚመስልሽ? አይበልሻ። ልጅ አይመቸኝም ካልኩ አይመቸኝም። ቆይ ለምንድን ነው ጆኒ እንደዚህ ጥምድ አድርገሽ ያልሽው? ማንነቱን ስለማውቀው። ምን ማለት ነው?
ታዩ ብነግርሽ የማይገባሽ ምንም ምክንያት የለሽም። ዝም ብለሽ ስለምታየው ሊሆን ይችላል። ማን ያውቃል? በቃ አውሪን ቀይር። እኔ የምልሽ ግን የናታንን ነገር እንዴት አደረግሽው? ባክሽ ግራ ገብቶኝ። ምን ነው ግራ የሚገባሽ? ሁሉም ነገር እኔ ግን ዝም ብለሽ እያወሳሰብሽው ነው የሚመስለው። መጀመሪያውንም የተወሳሰበ ነገር ስለሆነ ነው። እንደኔ ግን ፈጠን ብለሽ ብትነግሪው ባይ ነኝ። ቹቻ ጉድሽን አልሰማሽም። ብቻ ቤዛ እንደፈራሁት አንብስ ምንድን ነው የደበረት ይመስላል? ከመሲ ጋር ተጣላ። ለምን? ታሪኩ ብዙ ነው። ምክንያት አደረገችው እንጂ እኮ የሚያጣላ ነገር እንኳን አልነበር። ሴቶች እኮ የሆነ ውስብስብ ፍጥረቶች ናቸው። ቀላል ውስብስብ ናቸው። ያለ ጥፋቴ ይቅርታ ብጠይቃት ዞር በልኛለች። የሆነ ምክንያትም ይኖራታል። ምክንያቷን መናገር አልፈለገችም እንጂ። እኔ እኮ ምክንያት ይኖራታል ብዬ ብዙ ነገር አሰብኩ፣ ግን አንድም ነገር ላገኝ አልቻልኩም። በቃ ታግሰን መጠበቅ ነው ያለብን። ምን አማራጭ አለን ብለህ ነው? በእናትህ ይህ ቀፋፊ ብቻው ለኔ እንደሚገመጣ እንዴት አባቱ እንዳስጠላኝ። ንስብት ቡድን ፈጠራችሁ ማለት ነው? ሰማኛለህ ሰውዬ፣ እኔ ጸብ አልፈልግም። የካሊብ እንደማፈሰ ዝም ብለህ ነው እንዴ? ይመስል ለምን ዝም ብለህ ከምፎክር ከትምህርት በኋላ እንጣላ? እኔ ለበረሮ እጄን አላነሳም። ፍሊት ነው ምናፋበት። ቆይ አንተ ሰውዬ ለምን አትሆንም? አልደረስንብን ማርላ አትደርስብን። አልተዋችሁ። ሁለታችሁ በቅርቡ ዋጋችሁን ታገኛላችሁ። ሺፈሳም አንድ ጎማ አይነፋም አሉ። ባለፈው እኮ ጓደኞችን አየናቸው። አላያቸው? ያ ሃይላይት ዋናውን በቅርቡ ታየዋል። ቆይ ስለምን ነው የምታወሩት? አታተ ትልቅ ሰው ሲያወራ ጥልቅ አይባል። ምን ይመስላል በረሩ? ረፍናታ አንተ ድጋሚ መባረር ፈልገህ ነው? አታየውም እንዴት እንደሚናገር? ቢሆንም አሁን ጊዜው አይደለም። ተረጋጋ ጎበዝ። ቡችላህ እንደዚህ ሰብስበው። ሰማኛለህ ጆኒ፣ ያገኘው ቀን ግን አንተን አያደርገኝ። እሺ አታስብ። በቅርቡ ስለምንገናኝ ባትቸኩል አሪፍ ነው። አተ የምትናገረውን ተናገርካ። በቃ ከዚህ በሰፊው ስለምንገናኝ አታስብ። አንተ ቡችላህ ደግሞ ጊዜ እንጠብቅ። ብሽቅ nothing in my stars.
አላገናኝም እንጂ አይደል? እኔ ብቻ ድጋሚ ያገናኝ እሺ ባለፈው በተሰጠው የግሩፕ አሳይመንት ላይ ግሩፕ ያላገኘው ኤልያስ ነው አይደል? ስለዚህ አንዳችሁ ላይ ያስገቡት። እሺ ያው እንደሚታወቀው ነው እዚህ ትምህርት ቤት የገቡት በቅርቡ ነው እና ተማሪዎቹም ብዙም አልተግባባዋቸውም እናማ እኔ በራሴ በግሌ ልስራውና ያው እንደሚታወቀው ደግሞ ተማሪ ሰብለ የክፍሉ ሰቃይ ተማሪ ስለሆነች እሷ ብታግዘኝ። አይሆንም። ለምን? ምክንያቱም የኛ ግሩፕ መሪ እሷ ነች እና ደግሞ ተጨማሪ ግሩፕ ለሷ መስጠት ፌር አይደለም። ምናልባት የተረዳኛል መሰለኝ። እኔ አሳይመንቱን በራሴ ለመስራት ዝግጁ ነኝ። ያው ተማሪ ሰብለ ደግሞ በአንዳንድ ነገሮች ብቻ እንድታግዘኝ ነው የፈለኩት። እንደሱም ቢሆን አይሆንም። እኔ እንደገባኝ ከሆነ ግን ተማሪ ኤልያስ እገዛውን እንጂ አሳይመንቱን አብራችሁ እንድትሰሩ አይደለም አይደል የፈለኩት? በትክክል ቲቸር፣ እሱ ነው ሐሳቤ። ግን እኮ ቲቸር እስኪ ዝም በል። ምን ትያለሽ ሰብለ? ስለምን? ተማሪ ኤልያስ ስለጠየቀው አሳይመንት ነው። ግን እኮ ቲቸር እኔ ሌላ ግሩፕ አለኝ። ይገባኛል እኮ አንድ ግሩፕ እንድትሆኑ ሳይሆን አሳይመንቱን እንድታግዙ። ግን እኮ የማይሆን ነገር ነው። አንተ የማንጨራ ነህ? ስበል። አንተ አልተጠየቅም አይደለ? እስኪ ዝም በል። ምን ትያለሽ ሰብለ? ያው አስቸጋሪ ከሆነ እኮ ችግር የለም ነገር። ግን እኮ ቲቸር መልስሽን እየጠበቅኩ እኮ። ለማገዝ ብቻ ከሆነ ችግር የለም። ነውጣ። ለምንድን ነው ሞተው? ይቺን ይወዳል ንጉሴ። ምን አልካተ? ነውጣ ነውጣ። ውጣ ተባልክ አንዴ ውጣ። በቃ ሌላ ችግር ሳይፈጠር አልወጣም። አንተ ካልወጣ ከተባረርክ አስበዋል ኤላ ሊፈጥር የሚችለውን ችግር። እዚህ ቲክቶክ ላይ ተፈምሳላችሁ፣ እኛ ናት ላይ መታችሁ ካልተጸዳዳን ትላላችሁ። ይህ መድረክ ትላንት ካቆምንበት እንቀጥላለን። ናታን ምን ሆነ ነው? አያገባሽም። ናታን አታናደኝ። ምን ሆነ ነው? ከማን ጋር ጣልተህ ነው? ነገርኩሽ እኮ ከማንም ጋር ብጣላ አንቺን አያገባሽም። ናታን አንቺን መረበሽ ጀመርሽ። ቸርዬ ይቅርታ። ወሬ አልፈልግም። ተናገር ብያለሁ ናታን። ከማን ጋር ተጣልተህ ነው? ቆይ ከኔ ምንድን ነው የምትፈልጊው? ተወኝ ብለሽኝ የለ ትቼሻለሁ። በቃ ተይኝ ናታን። ተቀመጥ። ነውጣ። ነጂ ነጂ ውጪ ነጂ። ሊያሳብዱኝ ነው። ናታን ያንተ ነገር እንደሚያሳስበኝ ታውቃለህ አይደለ? አላውቅም። ትናንትና እኮ አጠገቤ አትደርስ ላይም አልፈልግም። ክላስም ቢሆን ከኔ አጠገብ አትቀመጥ ብለሽኝ ነበር። ምን ነው ረሳሽው እንዴ? እሱ ትናንት ነው ሰላም ስለነበርክ። አሁን ፊትህ እንደዚህ በልዞ ዝም ብል ይመስላል?
ይኸውልሽ ትላንት ዛሬ የሚባል ነገር የለም። ራቀኝ ብለሽኛል፣ እርቄሻለሁ፣ አበቃ። ናታን በእኔ አታሳብ። እንደዚህ ሆንክበት ምክንያት ላለመናገር ፈልገህ ነው? ከዛች ዱርዬ ቃጀል ጋር ጣልተህ ነው አይደለ? የቃጁን ስም በክፉ ታነሽብኝ ደስ አይለኝም። ኧረ እባክህ ደስ አይልህም? አዎ ደስ አይለኝም። አይን አውጣ ዱርዬ ነች። ምን ታመጣለህ? ደጋግሜ እጠራለሁ። ወዴት ነው የምትሄደው ናታን? አንቺ ነው ደማላይበት። እንደዚህ ሆንክበት ምክንያት ሳትናገር ወዴትም መሄድ አትችልም። እሺ ቆይ አንቺ አይገባሽም እንዴ? አንቺን ማየት አንቺን ማግኘት አስጠልቶኛል። ያስጠላህ እኔ ምን አገባኝ? እንደዚህ ሆንክበት ምክንያት ትነግረኛለህ ናታን? አያገባሽም፣ አልናገርም። ናታን እያናደድከኝ ነው። ናታን በቃ ይቅርታ አልኩህ እኮ። ህፃን ልጅሽን ፈልጊሽ። አልሰማሽም። በጣም ነው የጠላኸው። እሺ ናታን፣ ከዚህ በኋላ አጠገቤ እንድትቀመጥ አልፈልግም። እንዴ ቆይ ግርግዳው ምን አድርጎ ነው የምቀጠቅጠው? እንዴ አንተ እንኳን ጠጋብ ነው እጅ ፍረስና አንተን እኮ ነው ለህዝብ ሀብት የተገነባ ግርግዳ ምን አድርግ ነው የምትለው እያልኩ ነው። አንተ ምን ያወጣጥራል? በዚህ በቲክቶክ ጊፍት የወጠረው ይጎን አበርድላለሽ። ስለሌላ ሰማም እንዴ ጠይቅ ይነገራል። እናቶ ደሳለኝ እና መምህር ስንታየውን እና መምህር ርጉሴን ጠይቅ። አቦ በቃ ተወኝ። እቺ ነው ወዳል በቃ አሁን ሂድ። ወዴት? ማስጠንቀቂያ እንግቼ ሳስፈርም ይገባል። ምን አደረኩኝ ደግሞ? ምን አጠፋው? ሰው አላየኝም ጎረቤት አልሰማም ብለህ ነው? አሁን ደበደብከኝ እኮ። ደግሞ ማን ነው የደበደብኩት? እኔ በቃሉ ዝናብ የሚያፍረኝ አንተ እንደው ትንሽ እንኳን እንደታ የለም የውቀት አባት እኔ ሳልማር በባዶ እግሬ ተምሬ ያስተማርኩን አንተ መምህር ደሳለኝ እንኳን አቶ ደሳለኝ እንኳን በቃሉ እንዲህ ብናደርግ ምን ይመስላል የሚሉኝ እኔን ተሰድበኛለህ። ኧረ ቲቸር አሁን ቀጥ ብለህ ሂድ ብያለሁ። ሂድ። ኧረ በቃሉ ይቺ ቲክቶክ ላይ ውዝድሮ ያለቻት እስክትወጣ ነው እስክታጣቂያት ድረስ ነው አይደል? እኔ በቃሉ አይደለም መጣሁ። ምን አቀኝ ከኔ ካረቀ አለበለዚያ ግን ቢሮጂ እንደምከሰው ስለብሎ ይዘየሩ ዘዴኮ ሆን ብሎ ጆኒ ለማናደድ እኮ ነው እንደዚህ እያደረገ ያለው። እንዴት እንደሚፈረቀለው ደግሞ አሳይሻለሁ። አዎ ለጆኒ ስትይ ልትበቀዩ ይገባል። ወዴት ነው? ካውንተር አታውቅም? ስለምን እያወራሽ ነው? እባክህ አታስመስል። ስለምን እንደማወራ በደንብ ገብቶሃል። ሻው ምን ፈልገሽ መጣሽ? ለምን እንደመጣውማ በደንብ ታውቃለህ። ከኔ ካራክ ቢሮ ሄጄ እንደምከሰስ ነግርክ የዘየርከው ዘዴ ነው አይደል? ሚሰብለህ ነገርና ታወሳስብሽ። አንቺ ለኔ ልዩ ሴት አይደለሽም። አንቺን ለማግኘት ብዬ ሰበብ የምፈጥረው እኔም ያንተ ልዩ መሆን አልፈልግም። ስለዚህ ከዚህ ብትሄጂ ደስ ይለኛል። የማይፈልጉኝም ሰዎች አልፈልግም። ምን ነገር መደጋገም አልወድም። አሁን ከዚህ መሄድ ትችያለሽ። አሳይመንቱ ላይ የሚያስፈልገኝ ነገር ካለ እኔ ራሴ እየመጣሁ እጠይቅሻለሁ። እንደውም ትችዋለሁ። እሺ አልረዳህም። መብትሽ ነው። ቆይ ለምንድን ነው ከኔና ከጆኒ ራስ የማትወርደው? ሚሰብለህ እየተደማመጥ ከዚህ መሄድ ትችያለሽ። አልሄድም። ምን ታመጣለህ? ስለዚህ እኔ እሄዳለሁ። ታውቁሻል። መብቴን እየተጋፋሽ ነው። ከአሁን በኋላ እጄ የምትይኝ ከሆነ ሄጄ ቢሮ ነው የምከስሽ። አንተ ልትከሰኝ? አዎ አርፌ በተቀመጥኩበት መተሽ ጾታዊ ትንኮሳ እያደረሽብኝ ነው። በጣም ትቀልድ አይደል እንዴ? እንደረሱልኝ ብዬ ከመጮሄ በፊት ከዚህ ሂጂልኝ። ደስ ይለኛል። እስቲ ጩህ። የምርሽ ነው? ይሄ ልጅ ግን ውድ ነው። ያማዋል እንዴ? የምሩ ልጅ ሆነብህ? ምን አቁላታለሁ? ቆይ አንተ ምን ሆናል? ተረጋጋ እንጂ።
በዚህ ከቀጠልኩ ትምህርት ቤት ይባረራል። ልባረራ እንዴት እንደሚያደርገው እያየህ አይደል? እሱ አውቆ ሊያናድህ እንደዚህ እንደሚያደርግ እያወቅህ አንተ መናደድ አለበት? በጣም እኮ ተረገጠ። ባይኔ ብሌን እኮ ነው የመጣው። ወይኔ ጉዴ። ለማንኛውም ተረጋጋሽ። ከትምህርት ቤት ከተባረርክ ከዚህ የባሰ ነው የምትጎዳው። ታውቃለህ አይደል? እሱን ከሰብሊ ለማራቅ ያልፈነቀልኩት ድንጋይ የለም። እሱ ግን ሁሌ እንዳሸነፈኝ ነው። ይኸውልህ ተረጋጋ። የረጋው ትጥቅ ይወጣል ሲባል አልሰማህም? መቼም ቢሆን ሰብለ የሌላ እንደማትሆን ውስጥ አምኖ መቀበል አለበት። መጀመሪያ ሁሉም ነገር ከማመን ስለሚጀምር ማለት ነው። እኔማ አምኜ ከተቀበልኩ እኮ ቆየሁኝ። ይሄ እባብ የሆነ ልጅ እኮ ነው ያስቸገረኝ እኮ። አሁን ረጋ በልና እናስብ። ከዛ የተሻለ እቅድ እንደፍ። ከዛ ወደ ስራ እንገባለን። እሱ ብቻውን ነው፣ እኛ ደግሞ ብዙ ነን፣ እናሸንፈዋለን። ሌላ ምን አማራጭ አለኝ? በቃ ወላ ከብሪት ደውልላትና ሌላ ሰው ቀጥራ እንድታስቀጠቅጡ እናደርጋለን። አለምዬን ፈልግኝ። ኤላ ማ ብለን የጠራኸኝ? አለምዬ ምን ነው ተሳሳትኩ እንዴ? አሬ ምን መሳሳት? እንደውም ከዚህ በኋላ እየደጋገምክ አለምዬ ብለህ ጠራኝ። እሺ እሺ አለምዬ። ይሄ ማይንድ ጌም ልክ ምንም እየተመቸኝ አይደለም። አለምዬ ከጥቂት ደቂቆች በፊት እቺ ልጅ ቦታ ላይ መታ ጾታዊ ጥቃት ልታደርስብኝ ነበር። አንድ በይል። ኧረ መቀደል አንተ ምን ውሸታም ነህ? አለምዬ ይህንን ነገር አይተሻል አይደለም? እሺስ ምንድነው ዝም የምትይው? ብቻ ከሱ ጋር እየተስማማሽ እንዳይሆን። ተይ ተይ፣ ለእውነት የቆምን ሰው አትናገሪ። የሰው ሀገር ሰው ነው። እዚህ ሀገር ማንንም ሰው የለውም ብለሽ አይደለም እንደዚህ የምትጮችብኝ? እንደው ፈጣሪ ፍረድብሽ፣ ሌላ ምን ይባላል? ለማንኛውም ኧረ ማይንድ ጌም እንዴት ማኒፑሌት እያደረገ እንደሆነ አየሽዋ? ጀንትሉ እኮ አለምዬ ብሎ ጠራኝ። እንኳን ጠራሻ ታስተና ያማት ጀንትሉ ግን ይመቸው። ቀኔን አበራልኝ። አዎ እኔማ ገለዋለሁ። እኔም ሲጣርጌ ነው ገለው። ማንን? ኤላን? ይሄ ናታን ተብዬውና። ምን አደረገሽ? በጣም እያናደደኝ ነው። ስትጨቃጨቁ ነው አይደል ከክላስ የተባረራችሁት? ከማን ጋር ተጣልቶ እንደሆነ አላውቅም። ፊቱ በልዞ ነው የመጣ። አልነገረሽም? ትላንትና ከዚህ በኋላ አጠገቢያት ትድረስ ስላልኩት አኩርፎኝ ሊነግረኝ አልቻለም። ጸባይሽን ስለሚያውቀው ግን አንቺን ችግር ውስጥ ላለመክተት ነው ያልነገረሽ። እሱማ ገብቶኛል። ቆይ አንቺ ማንን ነው ካልገደልኩት የምትይው? ይሄ ኤላ ተብዬውና። ምን አረገሽ? ምን ያላደረገኝ ነገር አለ? እኔና ጆኒን ለመበጥበጥ ታጥቆ ነው የተነሳው። እኔ ግን አይመስለኝም። ማለት ኤላ ነፃ አውጪሽ ነው የሚመስለኝ። ከምንድን ነው ነፃ የሚያወጣኝ? ከጆኒ ጋር ካለሽ ካንሰር ሪሌሽንሺፕ። መሲ አታናጂ። ይሄ እኮ ነው ችግርሽ። ነገሮችን አስፍቶ ማየት አትችይም። በቃ ወሬ ቀይም። ኤልያስ አት ኤልያስ ምንድነው የሚያስጡት? ማን እንደላከ ደርሽ? ምን ስለምንድን ነው የምትወሪው?